ሰላም እንዴት ናችሁ? እንግዲህ ዛሬ አዲስ ለየት ያለ መረጃ ላጋራችሁ ነው የመጣሁት። አንዱዓለም ጎሳ እንግዲህ ከረጅም ጊዜ ቆይታ በኋላ ወደ ስራ መመለሱንና በአዲስ ስራ እንደሚመጣ በጓደኛው በኩል አሳውቋል። እሱም ስለ ጉዳዩ ማብራሪያ ሰጥቷል ማለት ነው። እንግዲህ አዲስ ስራ በጣም በቅርቡ ይጠብቁ ብሏል። እንግዲህ ይሄ ነገር በጣም አነጋጋሪ እየሆነ ነው ያለው። ብዙ ሰዎችን እያነጋገረ ይገኛል። ብዙ ሰውም እየተቃወመውም ይገኛል። እንዲሁም ደግሞ የአንዱዓለም ጎሳ ደጋፊዎችና አድናቂዎች ስለ ሁኔታው በጣም ተደስተውና ደስ ብሏቸው እንኳን በሰላም መጣ፣ በጣም ነው ደስ ያለን። አንዱዓለም እንግዲህ ከሚዲያ ላይ መጥፋት የለበትም፣ ሁሌ ከኛ ጋር መሆን አለብህ፣ ብዙ ስራዎች ካንተ እንጠብቃለን እያሉ አስተያየት እየሰጡ ይገኛሉ። በእርግጥ የቀነኒ ደጋፊዎች ደግሞ ይህንን ነገር በጣም በጥልቀት አይተውና በማስተዋል አይተው በጣም ሀዘናቸውን እየገለጹ ይገኛሉ። እንግዲህ ቀነኒ አዱኛ ካረፈች 1 ዓመት በላይ ሆኗታል። እስካሁን ድረስ ትክክለኛ ፍትህ አልተሰጠም የሚሉ አስተያየቶች ተበራክተዋል። ምክንያቱም ደግሞ ተጠያቂው ማን ነው? እውነትስ ራሷን አጥፍታለች ወይ? መረጃዎችስ ራሷን ስለማጥፋቷ የተረጋገጡ ናቸው ወይ የሚል አስተያየቶችን እንግዲህ በስፋት እያጋሩ ይገኛሉ። እውነት ፍርድ ቤት ውስጥ ትክክለኛ ውሳኔ ሰጥቷል ወይስ የማዳላት ነገር ታይቷል? ምክንያቱም አንዱዓለም ጎሳ በቁጥጥር ስር ከዋለ በኋላ ብዙ ቪዲዮዎች ሲወጡ ነበረ። በተለይ ደግሞ በወንድሟ በኩል ስልኳን እንግዲህ ወንድሟ እጅ በመሆኑ ስልኳ ላይ የነበሩት አንዳንድ ቪዲዮዎች እየወጡ ብዙ ሰውን ሲያነጋግር ነበር። ብዙ ሰው ፍትህ ሲጠይቅ ነበር። ስለ ቀነኒ ብዙ ወጣቶችና ሴቶች እንዲሁም ደግሞ በተለይ ደግሞ ፌሚኒስቶች በዚህ ጉዳይ ላይ በጣም አስተያየት ሲሰጡ ነበር። ጆርዲ በሚባል ስም የምትታወቀው የቲክቶክ በሴቶች ዙሪያ የምትሟገት ልጅ እንግዲህ በስፋት ወጣ ስለዚህ ጉዳይ በጣም ጥያቄ ስታነሳ ነበር። እንዴት ነው በነፃ በዋስስ የተለቀቀው? እንዴት ነው ፍትህ ያልተሰጠው? የቀነኒ አዱኛ ራሱ አንዱዓለም ጎሳ ነው፣ ሌላ ሰው ሊሆን አይችልም። በምንም ምክንያት ከሱ ውጪ ሌላ ገዳይ የላትም። አንድ ገዳይ ነው የምናውቀው እኛ፣ እሱም አንዱዓለም ጎሳ ነው። ምንም ይሁን ምንም አንዱዓለም ጎሳ ለጥያቄና ለፍርድ መቅረብ አለበት ስትል ስትሟገት ነበረ። እሷን ተከትሎ እንግዲህ ብዙ ሰው ይህን ጉዳይ በጣም በስፋት ሲቀባበለው ቆይቶ ነበር። ሆኖም ግን የኛ ሀገር ሁኔታ አንድና አጀንዳ ይዞ ረጅም ጊዜ መቆየት አይቻልም። ወደ ሌላ አጀንዳ ይሸጋገራል። ሁሌ አጀንዳ በአጀንዳ ስለሆነ ማለት ነው። በቀደም ለታ እንግዲህ ሃጫሉ አዋርድ ላይ አንድ ዶክተር ተገኝታ ቀነኒ የሚል ቀሚስ አሰርታ ለሷ ፍትህ ስትጠይቅ ነበረ። ፍትህን በተመለከተ እንግዲህ ቀነኒ አዱኛ ፍትህ አግኝታለች ወይ ስለሚለው ጉዳይ ምንም ማብራሪያም ምንም ነገር ማለት አይቻልም። ምክንያቱም ቀነኒ አዱኛ ራሷን አጥፍታ ከሆነ ማንም ሰው ተጠያቂ ሊሆን አይችልም። አንድ ሰው ራሱን ካጠፋ በምንም ይሁን ምክንያት በምንም ራሱን ካጠፋ ምንም አይነት ተጠያቂ የሚሆን ሰው አይኖርም ነው የሚለው። ይሄን ተከትሎ እንግዲህ ቀነኒ አዱኛ ራሷን ያጠፋችው ከተባለ ምንም አይነት ነገር ማንም ሰው መጠየቅ አይችልም ነው የሚለው እንግዲህ ህጉ። ሆኖም ግን አንዳንድ ሰዎች የሚሉት በፍጹም ራሷን አላጠፋችም ተገላን የተወረወረችው የሚለው ብዙ ሰዎች አሉ። ደግሞም በቀነኒ አዱኛ ጉዳይ ላይ ራሷን እንኳን ብታጠፋ ተጠያቂው አንድና አንድ ሰው ብቻ ነው። ራሷን እንድታጠፋ መንስኤ ሆናት አንዱዓለም ጎሳ ነው። ምክንያቱም ሲደበድባት ነበር፣ ሲቀጠቅጣት ነበር፣ ብዙ ነገር እሷ ላይ ሲያደርግ ነበር። በዚህ ሁኔታ ውስጥ እያለች እንዴት ነው ራሷን ብታጠፋ ራሷን አጠፋች ተብሎ የሚባለው? አንድ ሰው ራሱን ለማጥፋት የሆነ ሰው ምክንያት ከሆነ ያ ሰውዬ ለፍርድ መቅረብ አለበት። የቀነኒ ህይወት ማለፍና ራሷን ለማጥፋት ምክንያት የሆነው አንዱዓለም ጎሳና አንዱዓለም ጎሳ ብቻ ነው፣ ሌላ ሰው የለም። ህይወቷ ውስጥ አንድ የምታውቀው ሰው አንድ አብሯት ያለ ሰው አንዱዓለም ጎሳ ነው። ራሷንም ስታጠፋ አብሯት የነበረው አንዱዓለም ጎሳ ነው። ይሄን ደግሞ ብዙ ማረጋገጫዎች አሉ። አቢዩዝ እንደሚያረጋት እንደሚደበድባትና እንደሚያሰቃ
እንዳሰቃያት ብዙ ቪዲዮዎች ወጥተዋል ነው የተባለው። እንግዲህ ከአንዱዓለም ጋር ቀነኒ አዱኛ ከ4 ዓመት በላይ በፍቅር አብረው ኖረዋል። ከእርሱ ጋር ደግሞ በአንድ ቤት ውስጥ ከ2 ዓመት በላይ ኖራለች። እንደ ማናጀርም ሆና ረዳት ማናጀር አብራው ስትሰራ ነበር። ብዙ ቪዲዮዎች ደግሞም ኮንሰርቶች ሲያዘጋጅ አብራው በመሄድ እንግዲህ ስታግዘው ነበርና ከአዘጋጆቹም አንዷ ነበረች። እንግዲህ ይህን ተከትሎ ምንም አይነት ነገር ካሁን በኋላ ቢሆን ማንም ሰው ተጠያቂ አይሆንም ወደሚለው የተመጣ ይመስላል። ምክንያቱም ሙሉ ለሙሉ አንዱዓለም ጎሳ ወደ ስራ ተመልሶ አዲስ ስራ ይዞ በጣም በቅርቡ ማለት ነው እየመጣ እንዳለ ራሱ ተናግሯል። በጓደኛውም በኩል ተናግሯል ማለት ነው። ስለዚህ የዛሬው መረጃ ይህን ይመስል ነበረ። ፍትህ ይገባታል የምትሉ ኮሜንት ላይ ፍትህ መጠየቅ ትችላላችሁ። እንደገናም ደግሞ አንዱዓለም ጎሳ ምንም ተጠያቂ አያደርገውም፣ ወደ ስራው ሊመጣ ይገባል የሚል ማስተያየት ካለ በኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ሰብስክራይብ ላደረጋችሁ ሰዎች ሰብስክራይብ አድርጉ። ላይክ ማድረግ ሁልጊዜ ስለኛ ስለሚጠቅመን ላይክ አድርጉ። እናመሰግናለን።